ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል ቆሻሻ ነገሮችን በመመልከት። አነዛ ነው ያው እስልምና ምላሽ እንደሌለው በዚህ ማየት ትችላላችሁ። ምላሻቸው ምንድነው? እውነትን ለመደበቅ አካውንት መዝጋት ነው የኛ ክርስትና ማለት ነው። ክርስትናችን ሰብድ አቺ እንዴት ነው ሰው ግደሉ የምትለው? ቁርአን አላነበብክም? ቁርአን አልተማርክም? ሞትን የምታወጁ አንገት ቁረጡ፣ ቤተክርስቲያን አቃጥሉ የምትሉ ዝም ብሎ ያልተገረዘ ልብና ምላስ የያዛችሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ በተለያዩ መላግብሮች ወደ እናንተ መጥቻለሁ። በተለይ ባህታዊ ገብረ መስቀል ሙስሊሞች አንድ ሙስሊም አይታችኋል በተለያዩ ማህበራዊ ሚዲያ ብያስባለሁ። ክርስቲያኖችን ኦርቶዶክሳውያንን እናጠፋለን እንጨርሳቸዋለን ከፕሮቴስታንት ጋር ሲል ነበር። ለዚህ እንግዲህ ከቁርአናቸው ከሙስሊም ቁርአናቸው አንስተው ባህታዊ ገብረ መስቀል ምላሽ ሰጥተዋል። ያንን የምንመለከት ይሆናል። ሙስሊሞች ደግሞ አንዳንድ ጥያቄዎችን ይጠይቃሉ። ያ ከምን አንፃር እንደሆነም የምናየው ይሆናል። ሌላው ሰሞኑን እንግዲህ መነጋገሪያ የነበረውን በስውሯ ማርያም የተከሰተውን ነገር ሁላችንም የምናስታውስ ነው። እኔም ደግሞ ቪዲዮ ሰርቼላችሁ ነበር። እነዛን ነገሮች በስፋት እንመለከታለንና እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅኩ እንግዲህ ይሄ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ እንድታደርጉና ምናልባት ቤተሰባችንም ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ቀዳሚ ያደረግነውን አንዳንድ ነገር ተመልክተን እንመለስ። ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል ቆሻሻ ነገሮችን በመመልከት። የክርስቲያን ሁለት አይኖቹ ግን ማንን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል ነው። በመቅረዙ መካከል እንደተመላለሰ ሁለት አይኖቻችን፣ ሁለቱ ጆሮዎቻችን የማንን ድምፅ ሊሰሙ ይገባል? የክርስቶስን ድምፅ ሊሰሙ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነን፣ መብራቶች ሆን ማለት ነው። አለቀ። ግን መብራታችን በርቷል ወይ ነው? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችን ጥያቄያችንን መጠየቅኛ ነው። ስለዚህ ሰባት ነገር ያሉት የሰው ልጅ የእግዚአብሔር ሰባቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፍባቸው ናቸው። ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። እብንሻነ ገብረከ በከመ አብርሃከ ሰባቱን አይኖች እንዳበራ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ ሰባቱን የልቡናዬን አይኖች አብራልኝ ይላል። ያብራልን መድኃኒዓለም። ስለዚህ ሰው የእግዚአብሔር መቅረስ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል መዝሙር 133:2። እጆቹን ሲያነሳ ሰባት ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ፣ እስቲ አብዛኞቻችሁ እንደዚህ በሉ፣ አይዟችሁ እጃችሁ እንደዚህ በሉ፣ ስትጸልዩ አይዟችሁ ስትጸልዩ እጃችሁን አንሱ። አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምን ሰራ ነው? መቅረዝ ሰራ ነው። እስቲ መቅረዞቹ ሰባት እንደሆኑ እጃችሁን ሲዘረጉ ሰባት ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? አንድ። ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? ሁለት። ቀጥሎ የሚዘረጋው ቅድም እግዚኦ መሐረነ ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? ሶስት። ይሄም ስንት? ሶስት። ስድስት ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? ሰባት። መቅረዙ መሐለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ
ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። የሰማችሁኝ ነው? ግን ተዋህዶ ማለት የኢየሱስ ክርስቶስ ስም ነው። ተዋህዶ ማና ማን የተዋህደው? ሰውና እግዚአብሔር ከ22ቱ ስነ ፍጥረት በተዋህዶ የከበረ ሰው ነው። ደስ ይበላችሁ ለመድኃኔዓለም። ከልጅ ልጅ ተወልጄ በሜዳ አድጌ አድንሃለሁ ያ ቃል ነበር። ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ደስ ይበላችሁ ለመድኃኔዓለም። በእኛ አደረ። ተዋህዶ ማለት ይሄ ነው። ቃል ሥጋ ሆነ እግዚአብሔር ወልድ ጸጋ ተሞልቶ እግዚአብሔር መንፈስ ቅዱስ ነው። እውነት እግዚአብሔር አብ ነው። የምወደው ልጄ እርሱ ነው፣ እርሱን ስሙት፣ በእርሱ ደስ ይለኛል አለ ድንግል ማርያም። አንድነቱን ሦስትነቱን ገለጠልን። ያን ጊዜ ገና አምላካችን በቤተልሔም ሲገለጥ ጨለማው ተወገደ። ደስ ይበላችሁ ለመድኃኔዓለም ይሁን። እረኞቹ በሌሊት ከብቶቻቸውን መንጎቻቸውን ይጠብቁ ነበር። የሰማይ መላእክት ሲመጡ በዙሪያቸው ብርሃን ሆነ። ደስ ይበላችሁ ለመድኃኔዓለም። ጨለማው ተወገደ። ያ የጨለመባቸው መከራ የወደቀባቸው የሞት ጨለማ ከበበኝ እንዳለው የሞት ጨለማው እነሆ እረኞቹና ቅዱሳን መላእክት በአንድነት በብርሃን ተከበው ክብር ለእግዚአብሔር በአርያም ወሰላም በምድር ስምረቱ ለሰብ እያሉ ዘመሩ። ክብር ለመድኃኔዓለም ይሁን። ለእግዚአብሔር በሰማያት ክብር ይሁን ብለው ዘመሩ። በብርሃን ሲከበቡ፣ በብርሃን ስትከበቡ፣ በብርሃን ስትመላለሱ ትዘምራላችሁ። ጨለማው ይወገዳል። ወገኔ እንዘምራለን በብርሃን ስንከበብ። ልክ አሁን እየሰገድኩ እንደማሳያችሁ ተመልከቱት። ይህ አሰጋገድ አንኖ ይባላል። ሁለተኛው የአሰጋገድ አይነት አስተብርኮ ይባላል። አስተብርኮ ደግሞ በጉልበት ወድቆ ግንባር መሬት ሳይነካ የምንነሳው ስግደት ነው። ልክ ተመልከቱ። አሁን እንደምሰግደው እዩ። ይህ ስግደት አስተብርኮ ይባላል። ሶስተኛው ስግደት ሰጊድ ተብሎ የሚታወቀው ይህም ሙሉ በሙሉ በጉልበት ወድቆ በግንባር መሬት ነክቶ የምንነሳው የስግደት አይነት ነው። ተመልከቱ። ሶስተኛው ስግደት ልክ እንደምሰግደው እዩ። ይህ ሰጊድ የሚባለው ሶስተኛው ስግደት ነው። እሺ፣ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ ያለ ትምህርት እንዳገኘን ተስፋ አደርጋለሁ። በተለይ ተዋህዶ ማለት ምን ማለት እንደሆነ መምህራችንን በመቀጠል መምህር ሮዳስ በደንብ አስተምረውናል። መምህር ዘበነም ደግሞ የስግደት አይነቶችን በተለይ ከፕሮቴስታንቱ ዓለም በስፋት የሚነሳ ነውና የስግደት አይነቶችን በማንሳት እነዚህ ነገሮች በስፋት አይተናል። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ እስቲ አንድ ቪዲዮ መጀመሪያ የስውሯ ማርያም ተመልክተን እንመለስ። ስውሯ ማርያምን አስመልክቶችን ሴትዮ እስከ ጥግ ነው የምንጋፈጣት። ምክንያቱም ወደ ስውሯ ማርያም ፈውስን ፈልገው የሚሄዱ ምዕመኖችን ወጣቶችን ምን ያህል እንደምታስጨንቅ ምን ያህል እንደምታንገላታ በአይናችን ስላየን ነው። በዚህ ሴትዮ ላይ መረጃ እያወጡ የሚገኙ እህት ወንድሞቻችንን እያስፈራራቻቸው ትገኛለች። ጥግ የሌለበት ሀገር ነው የምትመጣው፣ እናርዳሃለን፣ አቅሟለን፣ እንጎዳሻለን እስከ ማለት ደረጃ የደረሰች ሴትዮ ነች። እንግዲህ ለዚህ ሴትዮ ነው ካህናት አባቶች ሚዲያ ላይ ወጥተው እናመሰግንሻለን ብለው የምስጋና ቪዲዮ የሰሩላት። ስውሯ ማርያም የሄዱ ምዕመኖች ዳግመኛ ስውሯ ማርያም እያሉ እያማረሩ ነው የሚገኙት። በዚህ ሴትዮ ምክንያት እስከ ጥግ እንደምንጋፈጥሽ አትጠራጠሪ። እንግዲህ ብዙዎችን ይህንን ነገር ያጋለጡትን በማስፈራራት ደረጃ እንደምትገኝ መረጃዎች እየደረሱን ነውና እንግዲህ በዛ ያለችው አጸደ ማርያም የምትባለው ብዙዎችን እያስፈራራች ይገኛል። ብዙ ኦርቶዶክሳውያን ደግሞ በጣም በሚገርም ሁኔታ ለእውነት የቆሙና ራሳቸውን አሳልፈው እስከ መስጠት ደረጃ የደረሱ አሉ። እቺን እህታችን እንመልከት። ማንም እናት፣ አባት፣ እህት፣ ወንድም፣ ጓደኛ ከቤተ ክርስቲያን አይበልጥም። ይህን እምላችሁ ምናልባት የቅርባችን የነበሩ ቲክታከሮች፣ ታዋቂ ቲክታከሮች
ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መተዋል። ማንም ከእግዚአብሔር ፍርድ ደግሞ አያመልጥም። ለማንም አልሸፍንም። ነገ ቪዲዮ ሰርተው ሲመጡ እኔ አጋልጣችኋለሁ። ምክንያቱም ቤተክርስቲያን ለእናንተ ሆድ መሙሊያ አይደለችም፣ የሥራ ገበያ አይደለችም። በምኩራብ በአሁኑ ሰዓት ገንዘብ ተቀብላችሁ ከማስተዋል እያካውንት የገባላችሁ እያንዳንዱ ሻቅሻለሁ። ስለዚህ በዝምድና በጓደኝነት አይሰራም። ቤተክርስቲያንን ከሸጥክ አንተ አትረባምና አጋልጬ ለምእመናን እሰጥሃለሁ። ስለዚህ ስውሯ ማርያም አሁንም ማስተዋል ሰው እየገዛች ነው። ስውሯ ማርያምን ነፃ እናወጣታለን። ተመለከታችሁ ነው። ብዙዎች የቤተክርስቲያን ስርዓት ይከበር በማለት በሚጠይቁበት ሰዓት ደግሞ በጎን ሆነው ሌላ ሽፋን ለመስጠት የሚሄዱ ሰዎች አሉ። እዚህ ጋር ልብ እንድትሉ የምንፈልገው ስለ ገዳሟ ነገር ማንም ምንም ያነሳ ነገር የለም። ነገር ግን በገዳሟ ውስጥ የሚደረገው ስርዓት በአንድ ሴት እየተመራ ነው። ይህም ደግሞ ብዙ ስርዓት እየተፋለሰ ነው። ይሄ ነገር መቆም አለበት ከሚል አንጻር ሲሰራ አንዳንድ ታዋቂ ነን የሚሉ ቲክቶከሮች ደግሞ ነገሩን ለመቀልበስ ሌላ ሽፋን ለመስጠት እየሰሩ ነው። ተመልከቱት እስቲ። በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል። ትክክል ነው። ስህተቶች ሊኖሩ ይችላሉ። በተለይ በሰንበት ሰዓት ያለው ሰውና አገልግሎቱ በጣም ሰፊ ነው። እንደምታውቁት ቦታው ላይ ብዙ ህዝበ ክርስቲያን ነው ያለው። ከአቅም በላይም ስለሆነ አንዳንድ ጊዜ ሰንበት እስከ 6 ሰዓት ይቆያል፣ እስከ 7 ሰዓት ይቆያል። ማለት ያደረው ሰው ቅዳሜ ስለሚመጣ ቅዳሜ ስለሚጠመቅ እሁድ አንድነቱን ጥምቀት ለማድረግ ያው ትንሽ የህዝብ ብዛት ስላለ በጣም ለማዳራስ አስቸጋሪ ስለሆነ አሁን ግን በማስተካከል በተለይ ከቅዳሴ እንደተወጣ የማስተካከል ስራ እሱን አይተኑ ጉዳዩ መርምረኑ ትክክለኛ ጠዋት ከቅዳሴ ወጥተው ታምረ ማርያም ዕጣነ ሞገር ከተደረገ በኋላ ወንጌል እየተማሩ አዳሪው ተጠምቆ ወደ ቤቱ በሰላም እንዲመለስ አድርገናል። ቀጣይ ደግሞ የሚገባው ጉዞተኛ እንግዶች መጥተው ተጠምቀው ተባርከው እንዲሄዱ ይሄንን የማስተካከል ስራ እየሰራን እንገኛለን። የስውሯ ማርያም ገዳም አስተዳዳሪ ማን ነው? ታድዬ ጌታቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የላይ ሚኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ስውሯ ማርያም ዋና አስተዳዳሪ ነኝ። ስውሯ ማርያም ላይ ያለው የልማት ሂደትስ ምን ይመስላል? ብዙ ድህነቶችን የሚያመጣ ብዙ ሰዎች እዛ በመሄድ እየተፈወሱበት ያሉበት ታላቅ ገዳም ነው። እሺ እኔ ለሕዝበ ክርስቲያኑ ምእመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ሊኖሩ ይችላሉ። ሰው ፍጹም ነው፣ ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ሕዝበ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ሕዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የሚሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለሉ እግዚአብሔር ምስጋናን አቀርባለሁ። ሁላችሁኑና ቦታውን የፈውስ ቦታ ነው። አብረን እየተመካከርን እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። ዞሮ እኛም ስለ ገዳሙ ሁኔታ አላነሳንም። ነገር ግን ብዙዎች እያነሱት ያለው ትክክል አይደለም። የአንድ ግለሰብ ነው የሚዘጋጀውን ጉዞ እየተጠቀመበት ያለው ግለሰብ ነው። ከአንድ ጉዞ ቢያንስ ከ2.2 ሚሊዮን ብር በላይ እንደሚገኝ መረጃዎች አሉ። ይህን ግለሰቡ ነው እየተጠቀመ ያለው። ቤተክርስቲያኒቷ ምንም ጥቅም የላትም። ሁለተኛም ሌሎች ሰዎች ጉዞ አዘጋጅተው ወደዛ ቦታ ሲሄዱ አይቻልም ተብሎ ይከለከላል። ይህንንም ግለሰብ ነው የሚከለክለው። ስለዚህ ይህ ግለሰብ ከዛ ቦታ ካልተነሳ ወይም ደግሞ መፍትሄ ካልተሰጠው
የቤተክርስቲያን ስርዓት እየተፋለሰ በኋላ ነገ ወደ ማንወጣበት ጸጸት ውስጥ እንገባለን። ዛሬ ቤተክርስቲያኒቷ የልማት ስራዎችን የተለያዩ ነገሮችን ማድረግ ሲገባ ቦታው ላይ ንግድ ነው እየተደረገ ያለ እየተባለ በርካቶች መረጃ በማውጣት ከማስረጃ ጋራ በሚሟገቱበት ሰዎች እንዲህ አይነት ሰዎች ደግሞ ቤተክርስቲያኒቷን ለማስተዋወቅ በጣም የሚገርማቸው ወደፊት ብዙ የምንነጋገራቸው ነገሮች ይኖራሉ። ከዚህ ልጅ ጋራ በላይቭ ፕሮግራም አብረን ገብተን በጣም ተማሮ በጣም በቃ ትክክለኛ ነገር እንዳልተሰራ ሁሉ ሲናገር ነበር። ዛሬ ደግሞ ገዳማን በዚህ መልክ ሽፋን ለመስጠት ዞሮ እንድትገነዘቡ ፈልገው እኛ በገዳሙ ቦታ ምንም አይነት ችግር የለብንም። ቦታው እውነት ፈዋሽ ናት። ቦታው አዳኝ ነው። ቦታው የበረከት ቦታ ነው። ቦታው ምንም የሚወጣለት አይደለም፣ የእግዚአብሔር ቤት ስለሆነ ማለት ነው። ድንግል ማርያምም ያለችበት ቦታ ስለሆነ ነገር ግን ይሄ ድንግል ማርያም ያለችበትን ቦታ ሌሎች ሰዎች አጋጣሚውን ተጠቅሞ ንግድ እየነገዱበት ነው። ከዚህ አንፃር ነውና ይሄንን ነገር ልታስተውሉ ያስፈልጋል። መቼም እግዚአብሔር ለቤቱ የሚበጀውን ያውቃልና ሁሉን ያስተካክላል ብዬ አስባለሁ። እስቲ የሙስሊሞችን ጥያቄ ሰምተን እንመለስ። የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል። ነገር ግን አስሮ ለህግ ማቅረብ እስካሁን አልቻለም። ምክንያቱ ምን እንደሆነ አልገባንም። እኛ ኢትዮጵያ ላይ የእምነት እኩልነት አለ ብለን ነው የምናስበው። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከዛሬ ለህግ አልቀረበም። እኛውን ጥርጣሬ ውስጥ ነው ያለነው። ከዚህ በላይ የሰው ህይወት መጥፋቱ እንኳን ብከሰት ምን ሊሆን ነው? የእምነት እኩልነት በመንግስት ዘንድ አይሰራም ወይ? ለሌላ እምነት ብቻ ነው የቆሙት ወይ? ወይስ የኢትዮጵያ ፌደራል ፖሊስ ራሱ የሌላ እምነት ጎራ ነው የሚል ጥርጣሬ ውስጥ ገብተናል። ያም ይሁን ይህ እኛ ዛሬም ድምጻችን እንድሰማ ከመንግስት እየጠበቅን ነው። አልረሳንም። መልስ እንፈልጋለን። አመሰግናለሁኝ። እንግዲህ ፌደራል ፖሊስ ህግ እያስከበረ አይደለም። ለሌላ ቤተ እምነት ሲሆን ያስከብራል፣ ለሙስሊሞች ሲሆን ግን አያስከብርም። የሃይማኖት እኩልነት የሚለው ነገር ገደል ገብቷል የሚል ነው ይህ ወንድማችን ያቀረበው። እውነት እስቲ እኛ ኦርቶዶክሳውያንስ አልተጎዳንም ወይ? እንደውም እነሱ ነብያቸውን እኮ ነው እንደው እናነጻጽር ከተባለ ነብያቸውን ነው ተሰደበው ኦር ደግሞ ማይሆን ነገር ተነገረ የሚባለው። እኛ እኮ የምናመልከው አምላክ ኢየሱስ ክርስቶስ ላይ ነው እንዲህ አይነት ነገሮች ሲደረጉ የተስተዋለውና ለነዚህ ነገሮች ስለምን ድምጽ አልሆናችሁም? እንደውም አሁን ይሄው በቅርቡ ኦርቶዶክሳውያንና ጴንጤዎችን እናጠፋለን እንጨርሳለን እስከመባል ተደርሷል። ለዚህስ ምን አይነት መፍትሄ ነው የሚሰጠው? እውነት ነው እፎይ ካጠፋ ለህግ አይቅረብ የሚል ኦርቶዶክሳዊ የለም። ለህግ ይቅረበራል። እፎይ ያነሳቸውን ሐሳቦች ያነሳውት ከቁርአን ነው የሚል ነው። ከዛ ውጭ አንስቶ ከራሱ ፈጥሮ እነዚህ ነገሮች ያደረገ ከሆነ እኛም ኦርቶዶክሳውያን ተባባሪ ነን። ለምን የራሳችን ሃይማኖት እንዲነካ እንደማንፈልግ ሁሉ የሰው መነካት ስለሌለበት ማለት ግን የኛስ ኢየሱስ ክርስቶስ አምላክ መሆኑን መጽሐፍ ቅዱስ እየመሰከረ እየተናገረ ያንን በሌላ ነገር እየታየ ብዙ ተደርሷልና ስለዚህ ከዚህ አንፃርም ሚዛናዊ መሆኑ የተሻለ ነው የሚል እምነት አለኝ። እስቲ አባታችን እንግዲህ ባህታዊ ገብረ መስቀል በጣም አንድ ወንድም ላነሳው ሐሳብ ምላሽ ሰጥተዋል። ተመልክተን እንመለስ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት አላሁ አክበር አለን። እስከ ዳር እንነሳበትም የቁም ሬሳ ናቸው። አሁን ይህ ሰው በአላህ ስም ክርስቲያኖችን እንገላለን እናጠፋለን የሚለውን ሰምታችኋል። ደግሞ ቁርአን ላይ ያለውን እነግራችኋለሁ። የመጀመሪያው ሱረቱ ምዕራፍ 2 አላህ ሁሉን ቻይ ነው በማለት ዋናው ተቃውሞ ጣዖት ማጥፋት ሲሆን የመሐመድ ማለት ነው። በሰማይ በምድር ያለው ሁሉ ያላህ ነው፣ እርሱን ፍሩት፣ እሱ ርህሩህ ነው በማለት ይጀምራል። የሰው መግደል ዓላማ አይደለም። የመሐመድ ዓላማ መጀመሪያ ላይ የተቀመጠው እሱን መፍራት እሱን ማመስገን ነው። ከዛ ይቀጥልና ምዕራፍ 2 ቁጥር 195 ላይ እንዲህ ይላል፣ በአላህ መንገድ ለግሱ፣ በእጆቻችሁ ነፍሳችሁን ወደ ጥፋት አትጣሉ፣ በጎ ባትሰሩ ከአላህ ጋር ትጣላላችሁ ይላል። ለበጎ ስራ እንጂ ለክፉ ስራ እጃችሁን
አታንሱ እያለ ነው። ሌላው በዙ በቁርአኑ ምዕራፍ 4 ቁጥር 77 ላይ እንዲህ የሚል ቃል እናገኛለን። እጃችሁን ከመግደል ሰብስቡ፣ ለአላህ ተገዙ። ምዕመናንን ሰብስቦ መግደል በአላህ ዘንድ ያስቀጣል ይላል። እንዴት ነው ሰው ግደሉ የምትለው? ቁርአን አላነበብክም? ቁርአን አልተማርክም? ሞትን የምታውጁ አንገት ቁረጡ፣ ቤተክርስቲያን አቃጥሉ የምትሉ ዝም ብሎ ያልተገረዘ ልብና ምላስ የያዛችሁ ወደ መጽሐፉ ብትመለሱ፣ መጽሐፉን ብታነቡ። በቁርአን ካመንክ ከቁርአን ሕግ ውጪ ነው። በመጽሐፍ ቅዱስ ካመንክ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይልሃል። በዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምራችሁ አንብቡት። ጴጥሮስ በሰይፍ የመታ በሰይፍ ይሞታል። ስለዚህ ሰይፍህን ወደ አፎቱ መልስ፣ ወደ ሰገባው መልስ። ሰው በሰይፍ አይመታም አይገደልም ነበር ያለው ጌታችን ኢየሱስ ክርስቶስ። ምክንያቱስ የሰላም ንጉሥ ነውና፣ የሰላም አለቃ ነውና። እኔ የምሰጣችሁን ሰላም ዓለም ሊሰጣችሁ አይችልም እኮ ነው የተናገረን ጌታችን ኢየሱስ ክርስቶስ። ስለዚህ በጦርነት እንደዚህ አይነት አዋጅ የለም። እንግዲህ ከቁርአን እያነሱ ነው። እኔ እንኳን እውነት ለመናገር ቁርአኑም እንደሚል አላውቀውም፣ ግን እሳቸው ጥቅሱንም ቁጥሩንም እየጠቀሱ ከቁርአኑ መግደል እንደሌለ ማሳደድ እንደሌለ እነዚህ ነገሮች እያነሱ ከየት አመጣችሁ ገላለሁ አሳዳለሁ እንዲያደርጋለሁ የሚሉ አታነቡትም ወይ የሚሉ ነገሮችን አንስተዋል። ለዚህ ምን ምላሽ እንደሚሰጡ አላቅም። ብቻ ቤተክርስቲያናችንም ደስ የሚል ነገር አሰምታናለች። ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለ። በየትኛውም መንገድ በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው፣ እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ ሆናችሁ ኦርቶዶክሳውያን ሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስናው፣ ወደ መንበረ ጵጵስናው ስርዓት ውስጥ፣ ወደ መንበረ ክህነት ስርዓት ውስጥ፣ ወደ መንበረ ድቁና ስርዓት ውስጥ፣ ወደ መንበር ስፍራ እንድትመጡና ለቤተክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም። በሴኩላሪዝም ህግ አለ ካልን እንደተከታተላችሁት ነው። ያው የህግ አካላት የሆኑ በመጋቢት 13 በጠቅላይ ቤተ ክህነት ስብሰባ ተጠርቷል። በዚህ ላይ እንግዲህ እነ ዲያቆን ሄኖክ ኃይሌ እንደሚመሩትም እነሱም እንዳሉበት እየሰማን ነው። በዚህ ላይም ደግሞ እነዚህ ነገሮች ይነሳሉ ተብሎ ይጠበቃል። እንግዲህ ዋናውም ነገር ይሄ ነው የሚል እምነት ይኖረናል። ሃይማኖታችንን ማስከበር የሚለው ላይ በስፋት ይሰራሉ ብዬ አስባለሁ። እንግዲህ በጊዜው እየተከታተልን እናቀርብላችኋለሁ። እስቲ በመጨረሻ አንድ ወንድማችን ምክር ይመክረናል። ከየትኛውም ሰው ፍቅር የእግዚአብሔር ፍቅር ይበልጣል። በአንድም በሌላም አጋጣሚ በጣም ተደጋግሞ የሚጠየቁ ጥያቄዎችን ስንመለከት ብዙዎቻችን ሰዎችን ላለማስቀየም ብለን እግዚአብሔር እንደምናስቀይም ነው የተረዳሁት። በተለይ ሴቶች እህቶቻችን በዚህ ላይ በጣም ብዙ ችግር ይነሳባቸዋል። ፍቅረኞቻቸውን ጓደኞቻቸውን ላለማስቀየም ብለው በማይፈልጉት የኃጢአት ህይወት ውስጥ ሲኖሩ እኔና ጓደኛዬ ተሳስተን የዝሙት ህይወት ጀመርን፣ እኔ መተው እፈልጋለሁ፣ እኔ ወደ እግዚአብሔር መቅረብ እፈልጋለሁ፣ እኔ መቅረብ እፈልጋለሁ፣ እሱ ግን ፈቃደኛ አይደለም፣ ነገ መጋባታችን ላይ ቀር ምን ችግር አለው ይለኛል፣ ምን እንደማድረግ ጨንቆኛል፣ ብተወው ደግሞ ይጎዳብኛል፣ ይሞትብኛል፣ ያዝንብኛል በሚል ሰቀቀን መኖር የማይፈልጉትን ህይወት የሚኖሩ እህቶች እንዳሉ ተረድተናልና ከየትኛውም ሰው ፍቅር ግን የእግዚአብሔር ፍቅር ነው የሚበልጥ። በማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 36 ጀምረን ስናነብ
አንድ ፈሪሳዊ ጌታችን ሊፈትነው ፈልጎ መጣና ጌታ ሆይ ከሕግ ሁሉ የምትበልጠው ሕግ የትኛዋ ናት ብሎ ጠየቀው ይላል። ከሕግ ሁሉ የምትበልጠው ሕግ አለ ጌታችን ሲመልስ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ የምትለው ሕግ ናት። ቀጥላ የምትመጣው ሕግ ደግሞ ባልንጀራ እንደራስ አድርገህ ውደድ የምትለው ሕግ ናት። ከእግዚአብሔር ፍቅር የሚበልጥ ፍቅር የለም። የባልንጀራ ፍቅር፣ የጓደኛ ፍቅር፣ የእናት አባት ፍቅር የሚመጣው ከእግዚአብሔር ፍቅር በኋላ ነው። እግዚአብሔርን ከወደድን በኋላ እነሱን እንወዳለን እንጂ እግዚአብሔርን አስቀይመን እግዚአብሔርን አሳዝነን እነሱን አንወድም። ቅዱስ ጳውሎስ ሲናገር ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ነው። በጌታ ነው የምንታዘዝላቸው። ምን ማለት ነው? የእነሱ ሐሳብ ከጌታ ሐሳብ የተለየ ከሆነ አንታዘዝላቸውም ማለት ነው። አንታዘዝላቸውም። የምንታዘዝላቸው በጌታ ነው። በጌታ ሐሳብ አጥርነት ማለት ነው። በዛ ውስጥ ነው የምንታዘዝላቸው። ጓደኞቻችንን ባልንጀሮቻችንን የምንወደው በጌታ ነው። ከጌታ ሐሳብ በሚያስወጣ ሐሳብ ውስጥ ልንወዳቸው ልናፈቅራቸው አንችልም። ሁለት ነገሮችን መናገር እፈልጋለሁ። አንደኛ እግዚአብሔርን አስበልጠና የእግዚአብሔር ፍቅር ይበልጥብኛል፣ አንተ ይሄንን ሐሳብ ማትተው ከሆነ ወደ እግዚአብሔር ለመቅረብ ፈቃደኛ ማትሆን ከሆነ ይቅርብኝ ብለን እነዛን ሰዎች ብንተዋቸው እንዴት ባላላገኝም በሚል ጥርጣሬ ውስጥ እንወድቃለን። እንዴት እግዚአብሔርን በዚህ እንጠራጥረዋለን? እኛ ለሱ ፍቅር ለሱ ሕግ ለመገዛት እሱን በመውደድ ውስጥ እሱን በመናፈቅ ውስጥ ሆነን የምንወደውን ሰው የምናፈቅረውን ሰው ከተውን እግዚአብሔር አምላክ ለኛ የሚሆን ሰው ማምጣት ያቅተዋል? ለኛ የሚሆን ሰው መስጠት ያቅተዋል? እንዴት አድርገን ብንጠረጥረው ነው? እጁ ሲያጥር የታየ ነው። እሱ ለኛ የሚሆን ነገር ሲያጣ መች ተመለከተ? እግዚአብሔር በፈለገው ጊዜ በፈለገው መንገድ የፈለገውን ሰው አምጥቶ የኛ ሊያደርግ አይችልም። እኛ እሱን ወደን እሱን አክብረን ወደሱ ከተጠጋን እሱ ወደኛ የማይጠጋበት ምን ምክንያት አለ? ስለዚህ እግዚአብሔርን ማስቀደም አለብን ምን ጊዜም ቢሆን ማለት ነው። እኛ ስለተሆናቸው ሊያዝኑ ይችላሉ። በኃጢአት ከሚወድቁ ቢያዝኑ ይሻላል። አዝነው ወደ እግዚአብሔር ቢመለሱ ይሻላል። በእኛ ምክንያት ከምናረክሳቸው ሄደን እኮ ካላገባነው ሰው ጋር በተኛን ቁጥር ያንን ሰውም ራሳችንንም ስጋችንንም ነፍሳችንንም እያረከስን በእኛ ኃጢአት ከሚረክሱ አዝነው ቆዝመው ቢቀመጡ ይሻላል። ይህንን ማወቅ ያስፈልጋል። ሌላኛው ነገር ደግሞ ምንድነው? እግዚአብሔር አምላክ ሁል ጊዜም ቢሆን ለኛ ያሰበው ሐሳብ አለ። ማለትም እኛ ወደን ፈቅደን ወደሱ እስከቀረብን ድረስ እሱ እኛን አይጥለን። ለእናንተ የማስባትን ሐሳብ እናንተ አታውቁም፣ በጎ መልካም ሐሳብ ናት እንጂ ክፋት ሐሳብ አይደለችም ብሎ በነቢዩ ኤርምያስ አንደበት እንደተናገረ ማለት ነው። ስለዚህ ይሄንን እግዚአብሔር በጎ ነገር ሊያደርግልን እንደሚችል ማመን አለብን ማለት ነው። ነገ መጋባታችን አይቀርም፣ ዛሬ እናድርግ ምን ችግር አለ የሚል ሰው ካለ አይ ነገ ትንሣኤ መምጣቱ አይቀርም፣ ነገ ፋሲካ መሆኑ አይቀርም፣ ነገ መብላታችን አይቀርም፣ ዛሬ እንብላ እንደማለት እኮ ነው። ነገ መብላት አይቀርም፣ ዛሬ መብላት ይችላል። አይ ዛሬ ጾም ጊዜ ስለሆነ አልበላም አይደለ? ጾም ነው፣ ነገ መብላታችን አይቀርም፣ እግዚአብሔር ሲፈቅድልን ነገ ላይ ስንደርስ እንበላለን። ዛሬ ግን የጾም ጊዜ ስለሆነ እንጾማለን። ነገ እግዚአብሔር ሲፈቅድልን ስንጋባ ማድረግ የምንሻውን ሁሉ እናደርጋለን። ዛሬ ግን የመቆጠብ ጊዜ የመጠበቅ ጊዜ ስለሆነ ራሳችንን ጠብቀን ተቆጥበን እንኖራለን እንጂ አናደርግም ነው ማለት ያለብን እንጂ እውነትም ነገ መጋባታችን ላይ ቀር ብለን በኃጢአት በበደል ውስጥ መውደቅ የለብንም ማለት ነው። ራሳችንም ከእንደዚህ አይነት ኃጢአት ከእንደዚህ አይነት በደል መጠበቅ አለብን። በመንፈሳዊ ሕይወታችን ሊያግዘን ከማይችል ሰው ጋር ጓደኛ መሆን የሌለብንም። ለዚህ ነው የኔ እህት ይሄ ልጅ የምትወጂው ሰው የምታፈቅሪው ሰው ለቅዱስ ቁርባን ጋብቻ ለተክሊል ጋብቻ ሊያበቃሽ ካልቻለ ለእግዚአብሔር መንግስትም አያበቃሽ፣ አይጠቅምሽም ማለት ነው። አንቺም አትጠቅም። ስለዚህ በጊዜ ማቆም ይሻላል። በጊዜ ማቆም ይሻላል። የሚወዱትን ሰው ማጣት ያማል፣ እውነት ነው። የገነቡትን ነገር ማፍረስ ያሳማል፣ እውነት ነው። ብዙዎቻችን ያለፍንበት ብዙዎቻችን የምናውቀው ነገር። ለእግዚአብሔር ፍቅር ብለን ግን የማንተው ምንም ነገር የለም። ጌታችን ከኔ ይልቅ እናቱን ወይም አባቱን ሚስቱን ወይም ልጆቹን የሚወድ ሰው ቢኖር ለኔ ሊሆን አይገባም ያለ። ከጌታችን ይልቅ የምንወደው ማንም ሰው የለም። እያመመን ክርስቶስን መርጠን የምንወደውን ሰው እንተዋለን። ምክንያቱም በኃጢአት ከእግዚአብሔር መለየት ምድራዊ ብቻ ሳይሆን ሰማያዊም ጉዳት ስላለው ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ወንድማችን እግዚአብሔር አምላክ ቃልህን ያሰማልን። በርካታ ኦርቶዶክሳውያን እንግዲህ በዚህ ፕላትፎርም በተለይ በቲክቶኩ እየመጡ ብዙዎችን እየመከሩ ብዙዎች እግዚአብሔር የሰጣቸውን ጸጋ እየተጠቀሙበት ነውና እንደዚህ አይነት ያሉ ወንድሞችን እግዚአብሔር አምላክ ያብዛልን። እንግዲህ ለዛሬ ያስኩላችሁ መርሐ ግብሬን ይመስላል። በሌላ እስክንገናኝ ቸርን ሰንብት።